አንድ ሰው ትንሽ ደከመኝ ልረፍ ብሎ ተኝቶ ጨርሶ ሳይነቃ ሲቀር ምን ይባላል? የደከመ ሰውነትን ለማሳረፍ በተተኛበት መኝታ ላይ መልአከ ሞት ሲጎበኝ እጅግ አስደንጋጭ ነው። በቲክቶክ ማህበረሰብ ዘንድ ቤዚ በሚል ስም የምትታወቀው በፈገግታዋና በተጫዋችነቷ ከ217 ሺህ በላይ ተከታዮችን ያፈራችውን ወጣት ህይወቷ ላይ የገጠማት ክስተት ግን እጅግ አስደንጋጭ ሆኗል። በማህበራዊ ሚዲያ በተለይም በቲክቶክ መንደር በደስታዋና በደመቀ ጨዋታዋ የምትታወቀውና ከ217 ሺህ በላይ ተከታዮች ያሏት ወጣቷ ቤዚ በመጨረሻ ምሽት ያደረገችው ይህን ነበር። ትንሽ ደከመኝ ብላ ወደ መኝታዋ አመራች። ነገር ግን ጠዋት እናቷ ልትቀሰቅሳት ስትሄድ ያገኘችው ነገር መላውን ቤተሰብ በከባድ ድንጋጤ ውስጥ የጣለ ፍጹም ያልተጠበቀ ክስተት ነበር። ይህች ወጣት ከ1 ዓመት ከ6 ወራት በፊት ጊዜው ያለፈበት የፊት ምርት በመጠቀሟ ምክንያት ህይወቷ ለከባድ አደጋ ተጋልጦ እንደነበር ይታወሳል። ያንንም አስከፊ የፊት ጉዳት በጽናት ተቋቁማ መልካም ገጽታዋ ተመልሶላት ማየት የብዙዎች ትልቅ ተስፋ ሰጥቶ ነበር። ነገር ግን አሁን የተሰማው ዜና መላውን የማህበራዊ ሚዲያ ማህበረሰብ እጅግ ልብ በሚሰብር ሁኔታ አናውጦታል። ይህ ክስተት ዛሬ በጤናና በደስታ የምናየው ሰው ነገ ለመኖሩ ምንም አይነት ዋስትና እንደሌለን ትልቅ የህይወት ትምህርት የሰጠ አጋጣሚም ሆኗል። ደከመኝ ልረፍ ብላ ጎኗን ያሳረፈችው ወጣት ላትመለስ ማሸለቧ የሰማውን ሰው ሁሉ በሙሉ ያስደነገጠ መርዶ ሆኗል። ለመሆኑ በወጣቷ ቲክቶከር ቤዚ ህይወት ላይ በዛች የመጨረሻ ሌሊት ምን ተፈጠረ? ከዓመት በፊት ያጋጠማት የፊት ጉዳት ለዚህ ድንገተኛ ሞት ሰበብ ሊሆን ይችላል? ቤዚስ ከመሄዷ በፊት ያስተላለፈችው የመጨረሻ መልእክት ምን ነበር? ሁሉንም እንነግራችኋለን። በሌላ በኩል ደግሞ ጆሮ መርዶ ሳትሰማ አትደር የተባለ ይመስል በየቀኑ የሚሰሙ አደጋና ሞቶች በርክተዋል። በደሴ የተከሰተው አደጋ ሀዘኑ ሳይረግብ ዛሬም በወላይታ ሶዶ በርካቶችን ከወጡበት ያስቀረ አስከፊ የመኪና አደጋ መድረሱ ተሰምቷል። አዲሷን ሙሽራ ጨምሮ ብዙ ውጥን ይዘው ወደ መኪናው የተሳፈሩትን ሰዎች ጭኖ ከወላይታ ሶዶ ተነስቶ ወደ ዳውሮ ተርጫ ከተማ በመጓዝ ላይ የነበረ ተሽከርካሪ አስከፊ የመገልበጥ አደጋ በመድረሱ የብዙ ንጹሃን ወገኖቻችን ህይወት ባጭር ተቀጭቷል። ደርሳለ ብሎ የሚጓዝ ሁሉ በወጣበት ሲቀር እጅግ የሚያሳዝን ቢሆንም ከሟቾች መካከል ገና የ8ኛ ክፍል ተማሪ ሆና ከ2 ቀን በኋላ የሚጠበቀውን የሚኒስትሪ ፈተና ለመውሰድ በከፍተኛ ተስፋና በትጋት እየተዘጋጀች የነበረችው ወጣት አደጋው የፈተና አዳራሽ ሳትደርስ በድንገት ቀጥፏታል። ይህም የበርካቶችን ልብ የሰበረ አሳዛኝ ታሪክ ሆኗል። የበለጠ ልብ የሚሰብረው ደግሞ በቅርቡ በቅዱስ ጋብቻ ስነ ስርዓት ተጣምራ ገና የትዳርን ፍቅር ሳትጠግብ ከ1 ዓመት ከ6 ቀን እጮኝነት በኋላ አዲስ የትዳር ህይወት የጀመረችው ሙሽራ በዚህ አሰቃቂ አደጋ ህይወቷ አልፏል። አዲስ ጎጆዋ በሐዘን ጥቁር መጋረጃ ተጋርዷል። ለመሆኑ የዚህ አሰቃቂ አደጋ መንስኤ ምን ነበር? የነፍስ አድን ስራውስ ምን ይመስላል? ተስፋቸውና ህልማቸውን በሰከንዶች ውስጥ ስለተቀጨው ወጣቶችና ስለደረሰው አስከፊ አደጋ በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ መላ የማህበራዊ ሚዲያ ተጠቃሚዎችን ስላስደነገጠው የወጣቷ ድንገተኛ ሞትና አዲሷን ሙሽራ ጨምሮ በርካታ ህልምና እቅድ አላማና ተስፋ የነበራቸውን ሰዎች ባጭር ስላስቀረው አስከፊ የመኪና አደጋ እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። በትንሽ የሞባይል ስክሪን ውስጥ በሚሊዮኖች ልብ ውስጥ መግባት ቀላል አይደለም። ነገር ግን ቤዚ በሚለው ስም የምትታወቀው ወጣት ይህንን ማድረግ ችላ ነበር። በማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በቀጥታ ስርጭት ላይቭ ጨዋታዎችና በተጫዋችነቷ ከ217 ሺህ በላይ ተከታዮችን ማፍራት የቻለች የነገ የተሻለ ህይወት ያላት ንቁ ወጣት ነበረች። በየቀኑ በኢንተርኔት መስኮት ብቅ ስትል የምታሳየው ፈገግታና ጉልበት ለብዙዎች የደስታ ምንጭ ነበር። ያ አስከፊ የፊት አደጋና ጽናቷም በብዙዎች ዘንድ የማይረሳ ዛሬም ድረስ የሚታወስ ክስተት ነው። ከ1 ዓመት ከ6 ወር ገደማ በፊት በህይወቷ ላይ ትልቅ ፈተና የደቀነ ክስተት ተፈጠረ። ቤዚ ሳታውቅ ጊዜው ያለፈበት የፊት መዋቢያ ምርት ተጠቀመች። ያ መርዛማ ምርት
በፊቷ ላይ ከፍተኛ የሳይነስና የቆዳ ጉዳት አደረሰባት። አይኖቿ ጨርሶ እስኪዘጉና ፊቷ ሙሉ በሙሉ እስኪያበጥ ድረስ ከፍተኛ ስቃይ አሳለፈች። ያንን አስከፊ ገጽታዋን ይዛ በማህበራዊ ሚዲያ ላይ በመውጣት ሌሎች ሴቶች ከእንዲህ አይነቱ ጥንቃቄ ጎደለው መዋቢያ ራሳቸውን እንዲጠብቁ ከባድ ማስጠንቀቂያ አስተላልፋም ነበር። ያንን ከባድ ስቃይ በጽናትና በሕክምና ተቋቁማ ፊቷ ተመልሶ ወደ ቀድሞ ውበቱ ሲመለስ ብዙዎች በጽናቷ ተደንቀው ትልቅ ተስፋም ሆና ነበር። ያቺ ሚስጥራዊ ሌሊት ግን ይቺን ብዙ ተቋቁማ ዛሬ ላይ የደረሰችውን ወጣት አሸነፈቻት። ቤዚ ወደ ቀድሞ የቲክቶክ ጨዋታዋና ተከታዮች ዘንድ ተመለሰች። ያቺ አሳዛኝ ሌሊት ከመድረሷ በፊትም እንደተለመደው ከሚወዷትና ከሚያከብሯት ተከታዮቿ ጋር በቲክቶክ ስትጫወት ቆይታ ነበር። ነገር ግን በቲክቶክ እያደረገች የነበረችውን የላይቭ ጨዋታዋን እንደጨረሰች ድንገት ያልተለመደ የድካም ስሜት ተሰማት። ለቤተሰቦቿም ሆነ ለአድናቂዎቿ ትንሽ ደከመኝ ልረፍ በማለት ወደ መኝታ ክፍሏ አመራች። ይህች አጭር ቃል ከመቀበሯ በፊት የተናገረችው የመጨረሻዋ ንግግር ትሆናለች ብሎ ያሰበ ግን አንድም ሰው አልነበረም። ቤዚ ወደ መኝታዋ ሄዳ ተኛች። ነገር ግን ያ እንቅልፍ ጨርሶ የማይነቁበት ረጅም እንቅልፍ ሆነባት። የጠዋቱ ድንጋጤና መርዶ ግን ለቤተሰቦቿ እንዲሁም በማህበራዊ ሚዲያ ለሚያውቋትና ለሚከተሏት እጅግ ያልተጠበቀ ልብ ሰባሪ ሆነ። ማለዳ ሲተካ እናቷ ልጇን ከእንቅልፏ ልትቀሰቅሳት ወደ መኝታ ክፍሏ አመራች። ስትጠራት ግን ምንም ምላሽ አልነበረም። በእጇ ስትነካካው የልጇ አካል ቀዝቅዞ ነበር። ያለምንም የረጅም ጊዜ ህመም በተኛችበት በአጭሩ ህይወቷ አልፎ ተገኘ። ይህ ድንገተኛ ሞትም መላውን የቤዝን ቤተሰብ የቅርብ ጓደኞቿንና ከ217 ሺህ በላይ የሚሆኑ የማህበራዊ ሚዲያ አድናቂዎቿን ፍጹም መሪር የሆነውን ድንገተኛ ሞት ከባድ ድንጋጤና ጥልቅ ሐዘን ውስጥ ጥሏቸዋል። የማህበራዊ ሚዲያ ገጾች በሙሉ በድንገት አረፈች በሚሉ ሰበር መረጃዎች ተሞልተዋል። ሰው የአሁን እስትንፋሱን እንጂ ቀጥሎ ያለውን የማያውቅ ቢሆንም እንዲህ ህመም በሌለበት በሰላም ልረፍ ተብሎ ከተተኛበት በዛው መቅረት በእጅጉ የሚያሳዝን ነው። አምላክ ከእንዲህ አይነት ድንገተኛ ሞት ይሰውረን፣ የወጣቷንም ነፍስ በአጸደ ገነት ይኖር ዘንድ እየተመኘን ለቤተሰቦቿም መጽናናትን በመመኘት ወደ ሌላኛው መረጃችን እናመራለን። ያ የበርካቶችን ነፍስ ለሞት አሳልፎ የሰጠው የመኪና አደጋ ከመድረሱ በፊት ቤተሰብ በሰላም የሸኛቸው ልጆች፣ ወንድም እህትና ቤተሰብ መንገድ ላይ መቅረታቸውን የሚያረዳው አስደንጋጭ መልእክት ከመሰማቱ አስቀድሞ ቀኑ እንደ ማንኛውም ቀን በተስፋ ነበር የተጀመረው። ተሳፋሪዎቹ ከተለያዩ የኑሮ መስኮች ተሰብስበው የራሳቸውን የነገ እቅድና ናፍቆት በውስጣቸው አንግበው ከወላይታ ሶዶ ተነስተው ወደ ዳውሮ ተርጫ ከተማ ለመጓዝ በህዝብ ማመላለሻ ተሽከርካሪ ላይ ተሳፈሩ። መኪናውም መንገዱን አጋምሶ ዛይሬ ተብሎ በሚጠራው አካባቢ ሲደርስ ግን ፍጹም ያልተጠበቀና ዘግናኝ የትራፊክ አደጋ ተከሰተ። ተሽከርካሪው በከፍተኛ ሁኔታ ተገለባብጦ በሰከንዶች ውስጥ አካባቢው በጩኸት በጭስና በደም ተሸፈነ። የሰው ህይወት እንደ ቅጠል ረገፈ። ተስፋዎችም መንገድ ላይ ቀሩ። ከዚህ አሰቃቂ አደጋ ሰለባዎች መካከል የብዙዎችን ልብ የሰበረው የንጹሃን ወጣቶች ታሪክ ነው። አንዷ ገና የ8ኛ ክፍል ተማሪ የነበረች ታዳጊ እህት ስትሆን ከ2 ቀናት በኋላ የሚጠበቀውን የሚኒስትሪ ፈተና ለመውሰድ ሌሊት ተቀን ስትተጋ መጽሐፎቿን ስታነብና በከፍተኛ ተስፋ ስትዘጋጅ ነበር። ያንን የአመታት ድካሟን የምታይበትና ወደ ቀጣዩ የትምህርት ምዕራፍ የምትሸጋገርበት ቀን ተቃርቦ ነበር። ነገር ግን ያ ያለመችው የትምህርት ተስፋና የቤተሰቦቿ ህልምም በዚህ አሰቃቂ አደጋ ምክንያት በድንገት ተቀጨ። የፈተና ወረቀት ልትጨብጥ የነበረችው እጅ በአፈር ተተካች። ይህ አስከፊ አደጋ የሞት መልእክተኛውን አስከትሎ ሌላኛዋን ተስፋም ወደ መቃብር ይዞ ወርዷል። ይህች ወጣት ቤቲ ትባላለች። ቤቲ ከፍቅረኛዋ ጋር ለ1 ዓመት ከ6 ቀናት የዘለቀ ጥንካሬ የነበረው የጮኝነት ጊዜ አሳልፋለች። በቅርቡ ደግሞ ያንን ውብ ፍቅራቸውን በቅዱስ ጋብቻ አውርደውለት ነበር። አዲስ የትዳር ህይወት፣ አዲስ ጎጆ፣ አዲስ ተስፋ። ገና የትዳር ፍቅር ሳትጠግብ ግን ይሄው አሰቃቂ አደጋ ከወደደችው ባለቤቷና ከናፈቀችው አዲስ ህይወቷ ለዘላለም ነጠላት። ለደስታ የተለኮሱት ሻማዎች በአጭር ሰዓታት ውስጥ ወደ ሀዘንና ለቅሶ ሻማነት ተቀየሩ። አደጋው እንደተሰማም የአካባቢ ማህበረሰብ፣ የዳውሮ ዞን መንግስትና የወላይታ ዞን አስተዳደር በከፍተኛ ፍጥነት በመቀናጀት ወደ ስፍራው ደርሰዋል። የተጎዱትን ወገኖችም በህይወት ለመታደግ ሰፊ የነፍስ አድን ርብርብ ተደርጓል። በጽኑ የቆሰሉትን በፍጥነት ወደ ተለያዩ የጤና ተቋማትና ወደ ሶዶ ሆስፒታል በማጓጓዝ
የሕክምና እርዳታ እንዲያገኙም ተደርጓል። የሞቱት ግን ሰላም ሁኑ ብለው ወደ ተሰናበቱት ቤተሰቦቻቸው አስክሬናቸው ተሸኝቷል። አስከፊው የመኪና አደጋ በየዕለቱ በርካታ ወገኖችን እየነጠቀን የሚዘልቀው እስከ መቼ ነው የሚለው ግን በጥልቀት ሊታሰብበት የሚገባ ጉዳይ ነው። ውድ የአማርያ ቲዩብ ቤተሰቦች ለሞቱት ነፍስ ይማር፣ ለቤተሰቦቻቸውም መጽናናት ይስጥ እያልን ለተጎዱትም አምላክ ጤናቸውን እንዲመልስ እየተመኘን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝም በያላችሁበት ቸር ቆዩልን።